ሰላም። በዚህ ቪዲዮ አሃስ የተባለ በ2023 የተለቀቀ አሪፍ ፊልም ይዤላችሁ መጥቻለሁ። ፊልሙ እንደምትወዱ ስለማልጠራጠር ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ፊልሙ የሚጀምረው ሌተናንት አውጉስቶና የበታች ሰራተኞቹ ጄክን ወደ መድረሻው እየወሰዱት ነው። እሱ አሁን እንደ አዲስ የቤት ሰራተኛ ተቀጥሯል። ሌተናንቱ ወጣቱን ሰው ታዛዥ እንዲሆን በጥብቅ ይመክረዋል። ያለበለዚያ ወደ እስር ቤት ሊያስገቡትም ይችላሉ። ብዙም ሳይቆይ ወደ ቪላ ይደርሳሉ። የበላይ አለቃቸው ሳም ስቶንቪል ሰላምታ ይሰጣቸዋል እና አንድን ሰው በማስወገድ ግብይቱ በጥሩ ሁኔታ መከናወኑን በማረጋገጡ አውጉስቶንም ያወድሰዋል። ከዚያም ሌተናንቱ ጄክን እንደ አዲስ ረዳታቸውም ያቀርበዋል። ልክ ባለቤቱ አዴሊን ስትቀርብ ሳም ሰራተኛው በስርዓት እንዲታዘዝ በጥብቅ መመሪያ ይሰጠዋል። ሳም የአውጉስቶ ሰራተኞችን ለዚያ ምሽት ድግስ እንዲቆዩም ይጋብዛል። በዚያ ምሽት ጄክ ሳም ሰክሮ የፎርዝ ጁላይ በዓልን በርችትና በጠመንጃ ሲያከብር በሐዘን ይመለከቷል። በኋላ በዚያ ምሽት ሳም ሚስቱን በጨዋታ ያሳድዳታል። ነገር ግን እሷ ስታታልለው ይናደዳል። ይህም እሷን እንዲቆጣና ጠርሙስ መሬት ላይ እንዲሰብርም ያደርገዋል። ፈርታ አዴሊን ይቅርታ ጠይቃ ታለቅሳለች። ከዚያም ይቅርታ የጠየቀው ባለቤቷ ይስማትና እንድትዘፍንለት በጉልበቷ እንድትንበረከክ ይገፋታል። ግርግሩን የሰማው ጄክ በድንገትም ይገባል። የሳምን መልካም ጊዜን በስህተት ያቋርጣል። ይህም አለቃቸውን ያስቆጠዋል። ነገር ግን አዴሊን እሱን ለማረጋጋት ወደ መኝታ ክፍላቸው እንዲሄድ ታሳምነዋለች። የሚወደውን አገልግሎት እንደምትሰጠውም ትናገራለች። በዚህም ሴትዮዋ ወደ ላይ ወስደዋለች። ከባሏ ጋርም ሲያደርጉ ደስታ እየተሰማት እንደሆነ ታስመሰላለች። ጄክ እያጸዳ ሲያዳምጥ ምንም ምቾት አይሰማውም። ስለዚህ ጄኒ የተባለች ሌላ ረዳት አይዞ ትለምደዋለህ ትለዋለች። ሳም ከፍተኛ የጡረታ ዶላር የሚከፈለው ጡረታ የወጣ ወታደር እንደሆነ ገልጻ በዛም ነው ይህን ቤት መግዛት የቻለው ብላ ትነግረዋለች። ሆኖም ሳም በጣም ቁጡ ነው። ስለዚህ ጄኒ ጄክ ለአለቃቸው እንዲታዘዝ ትመክረዋለች። ከላይ ከተፈጸመው ድርጊት በኋላ ሳም ይዝላል። አዴሊንም በትዳሯ አዝና እናያታለን። ከዚያም ወደ ታች ወርዳ ለሰራተኞቹ ሄዳ ጄኒ ከነሱ በኋላ እንድታጸዳ ትነግራታለች። ጄክ በሐዘን ሲመለከታት ስታይም ታቆማለች። ነገር ግን ችላ ብላው ትሄዳለች። በማግስቱ ጠዋት ሳም የንግድ ጥሪ ይቀበላል። ስለዚህ አዴሊንን አውጉስቶን እንዲወስደው እንድትነግረውም ያዛታል። ለስብሰባቸው እስከ ምሽት እንደሚቆይም ይነግራታል። ከዚያ በኋላ ጄኒን በአሳሳች ሁኔታ ስትመለከተው ያያታል። ስለዚህ በድብቅ ወደ ቤቱም ይከተላታል። እዚያም አንድ ጥቅል ገንዘብ ይሰጣታል። እናም ሴትዮዋ ለከፈለው ነገር ልትሰጠው ወደ ገላ መታጠቢያው ትገባለች። ከሰዓታት በኋላ ሳም ከአውጉስቶና ከቡድኑ ጋር ይሄዳል። ይህም ለቀሪው ቀን ብቻዋን እንድትዝናና ያስችላታል። እራቷን በልታ ከጨረሰች በኋላ አዴሊን ምሽቱን ለመመልከት ወደ በረንዳው ትወጣለች። ነገር ግን ጄክ በገንዳው ውስጥ ሲዋኝ ታስተውላለች። አለቃቸው በሌለበት ጄክ እስከ ምሽት ድረስ በገንዳው ውስጥ ዘና ይላል። ነገር ግን አዴሊን ስትመለከቱ ይደነግጣል። አፍሮ በፍጥነት ገንዳውን ለቆ ይቅርታ ይጠይቃታል። ነገር ግን እሷ ችላ ብላ መጠጥ እንዲጠጣ ትጠይቀዋለች። እሱን ለማወቅ እድሉንም ትጠቀማለች። ስለዚህ ጄክ በከተማው ውስጥ ስራ ለመፈለግ እንደሞከረ ነገር ግን ጥሩ ስራ ማግኘት ባለመቻሉ ጥቃቅን ወንጀሎችን እንደፈጸመ ይነግራታል። ሌተናንቱም አዝኖለታል። ስለዚህ እሱን ለመንከባከብም ወስኗል። አዴሊን ከታመመ አባቷ ጋር ከገጠር ከተማ እንደመጣች ትናገራለች። ሳም ለፕሮጀክት ከተማቸውን ሲጎበኝም አግኝተዋለች እና የአባቷን የሕክምና ወጪም ከፍሎላታል። ሆኖም አባቷ ሊድን አልቻለም። ሴትዮዋ ሳም በማይኖርበት ጊዜ የበለጠ ነፃ እንዲሆን ትጠይቀዋለች። እንዲሁም የወንጀል ሕይወቱን ሚስጥር ለመጠበቅም ቃል ገብታ ከመሄዷ በፊት የቀረውን ወይንና ሲጋራ ታቀርብለታለች። ብቻውን ሰውየው ያለቃቸውን ሚስት ደግነት በማየቱ ተረጋግቶ ዘና ይላል። ሳም በማግስቱ ጠዋት ተመልሶ ሽጉጥና ብዙ ጥቅል ገንዘብ በቁም ሳጥን ውስጥ ያስቀምጣል። ከሰዓት በኋላ ጄክ በጀልባው ላይ እንዲረዳው ይዞት አሳ ለማጥመድም ይሄዳሉ። በዚያን ጊዜ አለቃው አዲሱን ረዳቱን የበለጠ ለማወቅ ጊዜውን ይጠቀማል። ጄክ በሀፍረት እናቱ በቅርቡ ከሞተች በኋላና አባቱ ከመወለዱ በፊት ጥሎ ስለሄደ በዓለም ላይ ብቻውን እንደሆነ ይናገራል እና ሳም ይህን ሰምቶም ያዝንለታል። ማንኛውም ሰው በሕይወት ውስጥ የኔ የሚለውና የሚያበረታታው ሰው ሊኖር እንደሚገባ ይገልጻል። ለሱ ግን አበረታቹ የሚፈልገውን ነገር መውሰድ ነው። ምክንያቱም እዚህ ዓለም ላይ ምንም ነገር በነፃ አይሰጥም ብሎ ያስባል። ይህንንም በማሰብ ጄክ በሕይወት ውስጥ ምን ማድረግ እንደሚፈልግ ይጠይቀዋል። ወጣቱ ሰው
ገንዘብ መቆጠብ፣ ትምህርት ቤት መሄድና ቤተሰብ መመስረት እንደሚፈልግ በተስፋ ይመልሳል። ሳምም ያደንቀዋል እና ስራውን በትክክል ከሰራ ለትምህርቱ ለመክፈልም ሀሳብ ያቀርብለታል። ይህም የጄክን ፊት ያበረዋል። ስለዚህ ጥሩ እንደሚሰራም ቃል ይገባል። በሚገርም ሁኔታ ሳም እንደ ስራው አካል አንዳንድ ህገወጥ አገልግሎቶችን እንዲሰጥም ይጠይቀዋል። ጄክ በሀፍረትም ይደነግጣል። እንደ ዕድል ሆኖ ሳም እየቀለድኩ ነው ብሎም ይስቃል። ከአሳ ማጥመዱ በኋላ ሳምና አዴሊን በገንዳው አጠገብ አንድ ላይ እናያቸዋለን። አዲሱ ረዳታቸው የሳምን እግሩን እያሻሸ ባለበት ሁኔታ በስልክ እሱ ስለ ንግዱ ይወያያል። ባሏ ሳያውቅ ሚስቱ ከጄክ ጋር ሞቅ ያለ እይታ ትለዋወጣለች። በሌላ ቀን አዴሊን ከገበያ ተመልሳ ስትመጣ ጄክ ወደ ክፍሉ ሲሄድ ሴትዮዋ ስጦታ እንደገዛችለት ያውቃል። ከእነሱ መካከል ከአለቃው ሚስት የልደት ቀኑን በማስመልከት መልካም ምኞት የያዘ ደብዳቤም አለ። በሚቀጥሉ ቀናት ውስጥ በአዲሱ ረዳትና ሚስት መካከል ያለው ውጥረት እያደገ ይሄዳል። አንድ ቀን ጠዋት አዴሊን አልጋዋ አጠገብ ጄክ ተቀምጦ ታገኘዋለች። እሱም ያሽኮረምማታል እና ሳም በአቅራቢያው እንዳለ ብታስጠነቅቀውም ሰውየው ግን ሳይሰማ ይስማታል። መጀመሪያ ላይ ያመነታችው ሚስት ከእሱ ጋር በመሆኗ መደሰት ትጀምራለች። ነገር ግን እሱን ቀና ብላ ስታየው ሳም አፉ በደም ተሸፍኖ እሷን እንደሚበላት እያስፈራራ ስታይ ትደነግጣለች። ግን እሷ እየቃዠች ነበር እና አዴሊን ከቅዠቱ ነቅታ ወደ ታች ትሮጣለች እና ባለቤቷና ጄኒን ባልጌ ነገር ሲያደርጉ ታገኛቸዋለች። እንደጨረሰ ጄኒ በሀፍረትም ትሸሻለች እና ሳም ለሚስቱ ሊተኛ እንደሆነ በንቀት ይነግራታል። ዋጋ ቢስነት እየተሰማት አዴሊን ወደ ሐይቁ ትሮጣለች። እዛም ጄክ ስታለቅስ ያገኛታል። እሷን ለማጽናናትም ይሞክራል እና የእናቱን ስም የሆነውን አዴሊና ተብሎ የተጻፈበትን መሐረብም ይሰጣታል። ጄክ እናቱ በአንድ ወቅት ስለ ህመሟን ጨምሮ ሁሉም ህመም በመጨረሻ እንደሚያልፍ እንደነገረችው አንድ ታሪክም ይናገራል። በዚህ ተስፋ ተነክታ አቅፋው በትከሻው ላይ ታለቅሳለች። ከምሽቱ በኋላ ሳም የድሮውን የጦር ጓደኞቹን በተቀጠሩ ሴቶች ያዝናናቸዋል። በዚህ ሀገር መኖር ምን ያህል ርካሽ እንደሆነ የሚገልጹ ታሪኮችንም ይተርክላቸዋል እና እዚያ እንዲቀላቀሉትና ንግድ እንዲጀምሩም ያበረታታቸዋል። ወንዶቹ ከጓደኞቻቸው ጋር ሲሽኮረመሙ ሳም አዴሊንን ለመሳም ይሞክራል። ነገር ግን በጓደኞቹ ፊት ማድረግ ስለማፈልግም እምቢ ትለዋለች። ይህም ያበሳጨውና ይገፋታል። ስትሄድ ሳም ለጓደኞቹ ሴቶች አንዳንድ ጊዜ እብዶች እንደሆኑ በመግለጽ ሁኔታውንም ያረጋገዋል። በዚህ ጊዜ ጄክ እሱና ጓደኞቹ ምንም እንዳልተፈጠረ ያህል ሲቀጥሉ አለቃውን በቁጣ ይመለከታል። በሚገርም ሁኔታ ሳም የጄክን ምላሽ ተመልክቶታል እና በኋላ በዚያ ምሽት ይጠራዋል። ጄክ ወደ ክፍላቸው ሲሄድ ሳም ሽጉጡን ወደሱ ይጠቁማል። አዴሊን ደግሞ በብርድ ልብሱ ስር ታለቅሳለች። ሰካራሙ ሰው ጄክ ለሚስቱ ፍላጎት እንዳለውም ይከሰዋል እና ሊተኩስበትም ያስፈራረዋል። ጄክ መልስ ሳይሰጥ ሲቀር ሳም ድሃ ስለሆነ እንደ አዴሊን ያለች ሴት ፈጽሞ ሊኖረው እንደማይችል በመግለጽ ያሶፍበታል። እንደጨረሰ እያለቀሰ ያለውን ጄክን አልፎ በኩራትም ይሄዳል። ከዚያም ጄክ አዴሊንን ለማጽናናት በብርድ ልብስም ይሸፍናታል። ይህን አሰቃቂ ሁኔታ አብረው ካሳለፉ በኋላ ሁለቱ በዝምታ ውስጥ ማልቀስ ብቻ ይችላሉ። አንዱ ለሌላውም ቃል መናገር አልቻሉም። በማግስቱ ጠዋት ሳም ከቡድኑ ጋር እንደገና ይሄዳል። በሩን ሲወጡ ሳም ለጄክ የገንዘብ ጥቅልም ይሰጠዋል። ይህም ትናንት ምሽት ሰክሮ ላሳየው ባህሪው ይቅርታ ይጠይቅ ይመስላል። ይህም ቢያደርግም ጉዳቱ ቀድሞውንም ተከስቷል እና የሳም ድርጊት ሚስቱና ሰራተኛው እሱ በሌለበት ጊዜ እርስ በርስ መጽናኛ እንዲፈልጉ ማሳምኗቸዋል። ይህም በዚያ ምሽት ሁለቱ የጄክን አልጋ እንዲጋሩም ያደርጋቸዋል። ሳም ለንግድ ሥራ በሄደ ቁጥር የቅርብ ግንኙነታቸውን ይቀጥላሉ። አልፎ ተርፎም በባለትዳሮቹ አልጋ ላይ እንኳን ይወስዱታል። አንድ ምሽት አብረው ሲተኙ ጄክ አዴሊንን ካገኛት በኋላ ሕይወቱ ምን ያህል እንደበረ ይገነዘባል እና ይህ ደስታ እንዳያልቅም ይመኛል። አዴሊን ተመሳሳይ ስሜት ተካፍላለች። ይህ ለረጅም ጊዜ ደስተኛ ሆና የተሰማት የመጀመሪያ ጊዜ እንደሆነ ትገነዘባለች። ሳም ሲመለስ ትንኮሳውን መቋቋም እንዳለባትም ታምናለች። ነገር ግን ጄክን ከባድ ችግር ውስጥ ማስገባት አትፈልግም። ከነሱ ርቆ ትክክለኛ ሕይወት እንዲኖረው ጄክ በቂ ገንዘብ እንዲያገኝ ለመርዳት ቃል እየገባች ግንኙነታቸውን እንዲያቆሙ ትጠቁማለች። እሷን ለመተው ፈቃደኛ ያልሆነው ጄክ በምትኩ አብረው እንዲሸሹ አጥብቆ ይጠይቃታል። ነገር ግን አዴሊን ሳም ምን ያህል ጨካኝ እንደሆነና በቀላሉ እንዴት ሊያገኛቸው እንደሚችል ታውቃለች። ይህንም በአእምሮዋ ይዛ ሁለቱም ደስተኛ እንዲሆኑ
ሳም ከህይወታቸው መውጣት እንዳለበት ትደመድማለች። ፍቅረኛዋ የአንድን ሰው ህይወት ስለማጥፋት ሲያመነታ ስታይ አዴሊን ብቻውን እንደማያደርገውና ሸክሙን አብሮ እንደሚሸከሙ ታረጋግጥለታለች። ከዚያም ከእቅዷ ጋር እንዲስማማ ለማሳመን ይመስል በጣም እንደምትወደውም ታስታውሰዋለች። በማግስቱ ጠዋት ሳም ከተጠበቀው ጊዜ ቀደም ብሎ ይደርሳል። ስለዚህ ጄኒ በአልጋ ላይ ያሉትን ጥንዶች በፍጥነት ሂዳ ትቀሰቅሳቸዋለች እና እንዲጣደፉም ታሳስባቸዋለች። ሲለብሱ ጄክ በፍጥነት ወደ ታች ይወርዳል። ነገር ግን ሳም በፊት ለፊት በር ሲገባ ከመጋረጃው ጀርባ ተመልሶ ይደበቃል። ሌላ አማራጭ ስለሌለው ጄክ ጄኒ አልጋውን አንጥፋ ስትጨርስም ይደበቃል። ሳም ወደ መኝታ ክፍሉ ደርሶ አዴሊን የት እንዳለች ይጠይቃል። ነገር ግን ጄኒ መልስ መስጠት ሳትችልም ትቆማለች። እንደ ዕድል ሆኖ ሳም ሚስቱን በራሱ ለማግኘት ወስኗል። በሻወር ውስጥም ያያታል። ስለዚህ እንድትቀላቀለውም ይጋብዛል። ጄክ ለማምለጥና ለመውጣት እድሉንም ይጠቀማል። ነገር ግን የሳም ጓደኞች ፊት ለፊት ሆነው ያገኛቸዋል። በምትኩ ወደ ኋላ በርም ይሄዳል። ነገር ግን አውጉስቶ እዚያ ነበር። ምን እየተፈጠረ እንዳለ የተረዳው ሌተናንቱ በብስጭትም ጭንቅላቱ ይነቀንቃል። ከሰዓት በኋላ ጄክ ቀደም ብሎ ስላስጠነቀቀቻቸው ጄኒን ያመሰግናታል። ነገር ግን እሷ ለአዴሊን እንዳደረገችው ትናገራለች። አዴሊን ያደረገችውን ነገር አይታ እንኳን በጭራሽ እንዳልገሰጸቻት ትናገራለች። ጄኒ አዴሊን የአንድ ብቸኛ እናት ችግር እንደምትረዳ ገምታለች። የሳም የቤት ሰራተኛ ሆና ትሰራለች እና ለልጇ የተሻለ ህይወት ለመስጠት በሚል ተስፋ ተጨማሪ አገልግሎቶችንም ትሰጠዋለች። አንድ ቀን ልጇ ለተደረጉት መስዋዕትነቶች እንደሚያመሰግናትም ታምናለች። ጄክ ሰዎች ሳም እንደሚያደርገው የሚፈልጉትን ነገር ከማድረግ ይልቅ ሁል ጊዜ መደረግ ያለበትን ነገር ማድረግ አለብን ሲል ይመልሳል። ጄኒም ጄክ ከአዴሊን ጋር ባለው ግንኙነት መጠንቀቅ እንዳለበት ታስጠነቅቀዋለች። በዚያ ምሽት ሳምና የጦር ጓደኞቹ ለሴቶችና ለመጠጥ እንደገና ይሰበሰባሉ። ከጓደኞቹ አንዱ የሳም ቡድን አባላትን አወድሶ ነገር ግን አውጉስቶ ምን ያህል እንደደበረው ጠቁሞ አለቃው ለሌሊት አንድ ሴት ሊሰጠው እንደሚገባም ይጠይቃል። ጓደኛው ሌተናንቱን የሴት ጓደኛውን እንዲሰጠው ሲጠቁም የውይይቱ ሁኔታ አንድ ሰው ሽጉጥ እስኪያወጣ ድረስም ይቀጣጠላል። ሳም ሁለቱንም ያረጋጋል እና ሚስቱን በምትኩ ከአውጉስቶ ጋር እንድታደርም ያዛታል። ሌተናንቱ ሁሉም በጣም እንደጠጡ በመግለጽ በትህትናም እምቢ ይላል። ሳም አስተያየቱን እንደማይቀበል ተቆጥቶ ስልጣኑንም ያረጋግጣል። በሚገርም ሁኔታ ሚስቱ ለሰዎች እንደሚበደር ንብረት በመታየቷ ሰልችቷት ሳምን በጥፊ ትመታዋለች። በምላሹ ሳም አዴሊንም ይገፋታል። በዚህም ጭንቅላቱ አግዳሚ ወንበር ላይ ይጋጫል። ይህን የተመለከተው ጄክ ለፍቅረኛው ሊበቀል አለቃውን ፊቱ ላይ በቦክስም ይለጥፈዋል። ነገር ግን የሳም ሰራተኞች ይይዙታል። የተናደደው ሳም ድግሱ እንዳለቀም ያስታውቃል እና ጓደኞቹ ከሄዱ በኋላ አዲሱን ረዳቱን ደጋግሞ በቦክስ በመምታት ሰራተኞቹ ይዘውትም ትምህርት ይሰጠዋል። ሆኖም በጣም ከመጠጣቱ የተነሳ ያመዋል። እናም ራሱ ከመቀጠል ይልቅ አውጉስቶ ጄክን እንዲያስወግድ ያዘዋል እና ሌተናንቱ ሳይፈልግም ይስማማል። ሰራተኞቹ ጄክን ወደ ሩቅ ቦታ ወስደው መቃብሩን ለመቆፈር ይዘጋጃሉ። ጄክ ለህይወቱም ይማጸናል። ነገር ግን አውጉስቶ ወደ መሬት ገፍቶ በጠመንጃውም ይደበድበዋል። ጄክ ምህረትን እየለመነ ባለመታዘዙ ሲገስጸው ለአዴሊን ያለውን ፍቅርም ይናዘዛል። ይህን የሰማው አውጉስቶ ለአለቃው መታዘዝና ለጄክ ማዘን መካከልም መወሰን ያቅቷል። በመጨረሻ ሽጉጡን ወደ ጄክ ጭንቅላት ጠቁሞ እንደሄድና ተመልሶ እንዳይመጣም ያስጠነቅቀዋል። አለበለዚያ ራሱ እንደሚገለውም ይዝትበታል። ጄክ ሲስማማ ሰራተኞቹ ጄክን በጨለማ ውስጥ ብቻውን ጥለውት ይሄዳሉ። በማግስቱ ጠዋት ሳም አበባና ቁርስ ይዞ ሲቀርብ አዴሊን በአልጋ ላይ በግድ የለሽነት ተኝታለች። እሷን በማክሰሉ ይቅርታ ጠይቆ እንደገና መጀመር ይችሉ እንደሆን ይጠይቃታል። ሙከራዎቹ ሲከሽፉ እሷን በተሻለ ሁኔታ እንደሚይዛት ቃል እየገባ የወርቅ ሐብል እንኳን ይሰጣታል። ብዙ ካሰበች በኋላ አዴሊን የባሏን እጅ በግድ ትይዛለች። ይቅርታውንም የተቀበለች ይመስላል። ሆኖም በኋላ ጄኒ በድብቅ ጄክን እንድታገኝ እንድትረዳትም ትጠይቃታለች። ከተገናኙ በኋላ አብረው መሆን እንደማይችሉ ሲገነዘቡ ግንኙነታቸውን በእንባ ይጠናቀቃል። አንድ ቀን ሳም የንግድ አጋሮቹ ገንዘብ ለማግኘት እንዴት እንደሚጠቀሙበት በመናገር ለአውጉስቶ ያማርራል። ሌተናንቱ ባሏ ሳያውቅ አዴሊንን በቅርበት ይመለከታል። ከቀናት በኋላ ጄኒ የታመመ ልጇን ለመጠየቅ ሰራተኞቹን ታጅባ ትሄዳለች። ከመሄዷ በፊት ከአዴሊን ጋር ትርጉም ያለው እይታ ትለዋወጣለች። ወደ ትውልድ ከተማዋ ስትመለስ
ጄኒ ከአዴሊን የተላከ ጥቅል ለጄክ ለማድረስም ትቆማለች። ከሳም ሰራተኞች ጋር ከተለያየ በኋላ ጄክ ስለ አዴሊን ለመጠየቅ እድሉን ይጠቀማል እና ጄኒ ምንም እንኳን አዴሊን ጄክን በማጣቷ በጣም ብታዝንም ሁሉ ነገር ወደ መደበኛው እንደተመለሰ ትገልጻለች። ጄኒ ከሄደች በኋላ ጄክ ገንዘብ፣ ደብዳቤና ቁልፍ የያዘውንም ጥቅል ይከፍታል። በደብዳቤው ይዘት ደንግጦ ወዲያውኑም ያቃጥለዋል። በጨለማ ሽፋን ጄክ አዴሊን በሰጠችው ቁልፍ ተጠቅሞ ወደ ሳም ቤት ይመለሳል። ሳም ከአዴሊን ጋር ከላይ ተጠምዶ እያለ ጄክ ከኩሽናው ትልቅ ቢላዋ በፍጥነት ያወጣል። ወደ ላይ በድብቅ ሄዶ ሳምን ጀርባው ላይ ሊወጋው ይሞክራል። ሆኖም ሳም ጥላውን አስተውሎ ስለቱን ይይዝበታል እና ጄክንም ያሸንፈዋል። ሳም በጭካኔ ይደበድበዋል እና መሬት ላይም ይጥለዋል። ነገር ግን አዴሊን ገብታ ሳምን ጀርባው ላይ ትወጋዋለች። በበኋላ ላይ ባላት ቁጣ የተነሳ አዴሊን ጄክ እስኪያቅፋት ድረስ መውጋቷንም ትቀጥላለች። የሳምን አስክሬን ለማስወገድ ጠቅልለውና አሁንም የጥፋተኝነት ስሜት የተሰማው ጄክ ሕይወት የሌለውን አስክሬን ይመለከታል። አዴሊን የሳምን ገንዘብና ንብረት ሽጉጡን ጨምሮ ትሰበስባለች። አዴሊን አሁን ነፃ እንደሆኑ ለጄክ ታረጋግጥለታለች እና ደስታቸውና ነፃነታቸው በዋጋ እንደመጣ ልታሳምነው ትሞክራለች። ክፍያውም የሳም ሕይወት ነው። ጄክ ሲያመነታ አዴሊን በእሷና በፍቅሯ ላይ እምነት እንዲጥል ትለምነዋለች። አሁንም በድንጋጤ ውስጥ ጄክ ምንም መመለሻ እንደሌለ በመገንዘብ ራሱን ይነቀንቃል። የሳምን አስክሬን በሐይቅ ውስጥም ይጥሉታል። ነገር ግን ወደ ባህር ዳርቻው ሲመለሱ አውጉስቶ ሲጠብቃቸው በማየታቸው ይገረማሉ። አዴሊን ወደ አውጉስቶ ቀርባ ትስመዋለች። ይህም ጄክን የበለጠ ያስደነግጠዋል። አውጉስቶ ጄክን ሳምን በማስወገድ ስላገዘውም ያመስግኖታል። እሱና አዴሊን ሳምን ለመግደል እንዳሰቡ ነገር ግን ተጠያቂውን ሰው እንደሚያስፈልጋቸውም ይገልጻል። ጄክ የአለቃውን ገንዘብና ሚስቱን ለመስረቅ እንደገደለው በማስመሰል ጄክን በሳም ግድያ ለመወንጀልም አቅዷል። አውጉስቶ ወንጀለኛውን ገድሎ አዴሊንን የሚያገባና የሳምን ሀብት የሚወርስ ጀግናም ይሆናል። ጄክ በድንጋጤ ውስጥ እያለ በአንድ ወቅት ያደነቀውን ሌተናንት ያለ ርኅራኄም ይተኩስበታል። አውጉስቶ ሊጨርሰው ይቀርባል። ነገር ግን አዴሊን በሳም ሽጉጥ ራሷን አስታጥቃ በድንገት ትተኩስበታለች። አውጉስቶ ሞቶ ጄክ በሕይወትና በሞት መካከል ሆኖ አዴሊን ሁለቱንም እየተጫወተችባቸው እንደነበረች ትገልጻለች። ከእንግዲህ ሕይወቷን ለወንዶች አደራ መስጠት አትፈልግም እና ለጄክ ግድ ቢሰጣትም ራሷን የበለጠ እንደምትወድም አምናለች። ጄክ ለሕይወቱ ተስፋ ቢስ ልመና ቢያቀርብም አዴሊን እንደገና ተኩሳ ስቃዩን ታስቆምለታለች። ለራሳቸው እርካታ ብቻ ከሚሹ ወንዶች ቁጥጥር ነፃ የሆነችው አዴሊን በራሷ ሕይወት ላይ ቁጥጥር እንዳላት እያወቀች በፈገግታም ትሄዳለች። ፊልሙም እዚህ ጋር ይጠናቀቃል። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ